ቢስሚላህ ወልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወለኢን ሙቱም አው ቁቲልቱም ለኢለላሂ ትሕሸሩን ይላል። እናንተ አጀላችሁ ደርሶ በማንኛውም ምክንያት ብትሞቱ ወይም ደግሞ ጦር ሜዳ ገብታችሁ ብትገደሉ ያው ሁሉም ሞት ነው። ይሄኛው በሰው እጅ ሲሆን ቀትል ይባላል፣ ያኛው ሞት ይባላል፣ አዲ ማለት ነው። ስለዚህ ሞትክም ተገደልክም ነው አጭሩ። ዋናው ነገር ይሄ ሞትና መገደል የሚባል ነገር ከአንድ ዓለም ወደ ሌላ ዓለም የመሸጋገሪያ ኬላ ነው ማለት ነው። ሰዎች ሶስት አገሮች አሏቸው። አንደኛ ይሄ በምድር ጀርባ ላይ የምንኖራት በጤንነት ማለት ነው። ሁለተኛ ሞት ከመጣ በኋላ ተሞት ተህይወት ሲለየን ወደ ምድረ ከርስ እንገባለን። ያው በመቃብሩ ዓለም የምናሳልፋት ሌላ ጊዜ ናት፣ ራሷን የቻለ ዓለም ናት ማለት ነው። ሶስተኛ የውመል ቂያማ ሲደርስ ተነስተን ወደ ቋሚ ሀገራችን የምንሸጋገርበት ነው ማለት ነው። ስለዚህ እነዚህ ኬላዎች ሁል ጊዜ አላህ ቀጥሮላታል። በእያንዳንዱ ዓለም ምን ያህል እንደምትቆይ ወስኖ አስቀምጧል ማለት ነው። ስለዚህ አሁን ይህን የመጀመሪያውን በምድር ጀርባ ላይ የምትኖረው ህይወትህ አልቋልና አሁን ሙት ብሎ ጌታ ተወሰነና ከሞት ይላል። ወይም ደግሞ መገደል ያለበት ሰው እጅ ነው ብሎ ቀድሮ ከሆነ አሁን እንደ አይነት ቦታ ሂድና ያው ውደቅ ብሎ ታዘዘ። በማንኛውም መልኩ ውደቅ ይላል። ለኢለላሂ ትሕሸሩን። ቁም ነገሩ አሁን ከሞትኩኝ ተገላገልኩኝ፣ ተሞትኩኝ አረፍኩኝ አትበል ይላል። አረፈ ይባላል። አንድ ሙጅሪም የታወቀ አገር ሲያምስ የነበረው እንኳን እገሌ አረፈ ይባላል። ምስኪን ምኑ አረፈ? ወደ ባሰው መከራ ሄደ እንጂ ማለት ነው። ማረፍማ ቢሆን ኑሮ ጥሩ ነበር። አሁን የአላህ ወዳጆች ከሆኑ ሊሆን ይችላል። ግን ሽሪሩ ሁሉ አረፈ ይልሃል። አማረፈ አይባልም። ለኢለላሂ ትሕሸሩን። ወደ ሂሳብ ፋይልህን ይዘህ ወደ ባለቤት መጣህ ማለት ነው። እስከዛሬ ስትፈነጭ ነበር፣ እንደፈለግ ስትሮጥ ነበር አይደለም። ይሄ ሐራም ነው፣ ይሄ ኸይር ነው፣ ሸር ነው ሳትል እንደፈለግ ስደንስ ነበር። አሁን ግን በቃ ቶሎ ጊዜ ደርሶ ቀጠሮ ደርሷልና ና ቶሎ ፋይልህን ይዘህ ተባልክ። ወደ የትም ልታመልጥ፣ ሰማይ ብትወጣ መሬት ብትገባ ማምለጫ የለም። ለኢለላሂ ትሕሸሩን። ወደ አላህ ተሰባብሳችሁ ትመጣላችሁ። መጨረሻ ሁሉም የፈለገው ጥጋበኛ አነ ረቡኩም አልአላ የሚል እንኳ ቢሆን ያቺ ቀጠሮ ከመጣች አንገቱን ደፍቶ ወደ እኔ መምጣት ብቻ ነው አማራጩ። ያችን ቀን ከወዲሁ አስቡባትና ተዘጋጁባት ይላል አላህ ሱብሓነሁ ወተዓላ። እና ይችል አመል ሞት ቀሰምናት። ወለኢን ሙቱም አው ቁቲልቱም ለኢለላሂ ትሕሸሩን። ላ እንዳንስባት ይችላል፣ መጠንቀቅ አለበት። ላ ኢለላሂ ትሕሸሩን ካል ማዕናው ይገለበጣል። ወደ አላህ አትነሱም ማለት ይሆናል። ለናት መዳ እንዳታረጓት። ለኢለላሂ ትሕሸሩን ማለት ወላሂ ለኢለላሂ ትሕሸሩን የቃለ መሐላው ማዳጎሻ ናት። ያ ወላሂ የሚለው ስለወደቀ ነው አሁን። ስለዚህ ወላሂ በእርግጥ ወደ እኔ ትመለሳላችሁ። ይችን አትርሱ። እገሌ በምን ሞተ፣ እንዴት ሞተ፣ እንዲህ ባያረግ ኑሮ ባይሞተ ነበር፣ እዚህ ቦታ ባይሄድ ኑሮ እንዲህ ባልሆነ ነበር የሚለውን ተወውሱ አሉባልታ ነው። ዋናው ነገር ግን ሞትክም ተገደልክም በመጨረሻ ቀጠሮ ደርሶ ወደ እኔ ተጠርተሃል፣ ወደ እኔ መመለስህን እወቅ። ይህን ቀን ደግሞ ወደ እኔ ስትመለስ ስንቅ ይዘህ መምጣት አለብህ፣ የሚበጅህን ነገር። ለዛ ነው ማሰብና መጨነቅ ያለብህ እንጂ ህይወትን ለማራዘም የምታደርገው ከንቱ ሙከራ ነው። እሱም ይሆን ነገር አይደለም ይልሃል ማለት ነው። ስለዚህ እንግዲህ ቀደርን ያንጸባርቃሉ እነዚህ አያቶች። አላህ የወሰነው ሰማይ ከፍ ዝቅ መሬት ከፍ ቢል ምንም የሚሻሻልና የሚቀየር ነገር የለም። በፍጡር ኃይል አይደለም ይሄ ጉዳይ መሞትና መሻር የሚባለው። ዋናው ግን አንተ በዚህ ኬላ ላይ ምን ይዤ መሄድ አለብኝ የሚለውን አስብ። ያንተ ስራ ይሄ ነው። ጥሩ ሐሰናት ገብይተህ አምርተህ ከሄድክ ብትሄድም ወደ ተሻለ ሀገር ነው የምትሄደው፣ ምንም ችግር የለውም ማለት ነው። የማይበጅ ነገር ይዘህ ከሄድክ ግን ወደ ባሰው አደጋ ነው የገባው። እዚህ ችግር መከራ ሲጠብስህ ነበረ፣ እዛ ደግሞ አዛበል ቀብር ይጠብቃል፣ ቀጥሎ ደግሞ ጀሃነም ይመጣል ማለት ነው። ለዛ መዋጫውን አስብበት ይላል አላህ Subhanahu Wa Ta'ala። ከዛ በኋላ ባለፉት እንግዲህ በርካታ አያቶች የኡሁድን ዘመቻ የግምገማ በማድረግ ብዙ ሰዎችን አብጠለጠላቸው፣ በጥቅሉም በተናጠልም ማለት ነው። ገሌ ቡድን እንደዚህ ብሏል፣ ገሌ እንደዚህ አስቧል፣ ገሌ እንዲህ አድርጓል፣ ጉዱን አፈላ ሁሉንም። ስለዚህ አሁን የነብዩስ መውቂፍ ምን ነበር የሚለው ቀረ ማለት ነው።
ነብዩ ወቀሳ ውስጥ አሉበት እሳቸውም ወይስ ነፃ ናቸው የሚያስጠይቃቸው ነገር የለም ወደሚለው ሲመጣ ስለ ነብዩ ያለውን አመለካከት ይገልጣል ከዚህ ቀጥሎ አላህ Subhanahu Wa Ta'ala ሱብሃንአላህ فبما رحمة من الله لنت لهم ስተት ቢኖርባቸው እሳቸው ባይማሩም ነበር ያ አፈላሁ عنك لما أذنت لهم ብሎ የለም እንደ ሌላ ቦታ ላይ ሙናፊቆቹ ሊያታልሉ ዑዝር ሳይኖራቸው ዑዝር አለን ቢሉ በቃ ዑዝር ካለ ፈቅጀልሃለሁ ሲል እንዴ አላህ ይቅር ይበልህ እንጂ ይቅር ብያለሁ እንጂ እኮ ትልቅ ስተት ነው የፈጸምከው እንዴት ሙናፊቅ የሌለው ውሸት እኮ ፈጥሮ ነው የሚጠይቅህ ሊያታልልህ እኮ ነው ያለ ጌታ ነው አሁን ግን እዚህ በጣም ፈታኝ በሆነ ትልቅ ችግር በተፈጠረበት መድረክ ላይ ነብዩ ቅንጣት አልተሳሳቱም ነበር ስለዚህ ስተት ስለሌለባቸው መወቀስ ቢኖርባቸው አይተዋቸውም ነበር ተወና እንዳውም የምስጋናና የውዳሴ ቃል ሊሰጣቸው ነው ማለት ነው ምን አለ فبما رحمة من الله لنت لهم አለ አንተ የምታስገርም ሰው ነህ ይላቸዋል ከጌታ በተቸረህ ርህራሄና ጸጋ መቼም ሁሉ ነገር ከኔ ነው እንጂ የተሰጠህ ከሰው የሚጠበቅ ነገር አይደለም አንተ ያደረከው ነገር ይላቸዋል ማለት ነው ከአላህ በተቸረህ ጸጋ ለነዚህ ለጥፋተኞች አገልጋዮች ወይም ባልደረቦች ለዘብክላቸው ይላል በፈጸሙት ቅጣት መወቀስ መከሰስ ብቻ ሳይሆን መገረፍ የሚገባቸው ሰዎች ነበሩ ግን አንተ ሸከር ያለ ቃል እንኳን ለመናገር አልቻልክም እነሱ እንዲያረጋችሁን አይደል ማለት አንድ አለቃ ወታደር ሲያጠፋ ስንት ነው የሚያደርገው ያ ማዕረጉን ቀምቶ ይሰደ ተፈለገ ያስረዋል ከፈለገ ተመረሸን ድረስ አለ አይደለም እንዴ ወታደራዊ خطأ ቀላል አይደለም ግን አላህ Subhanahu Wa Ta'ala በሷሃቦቹ ላይ ነብዩ የያዙትን አቋም አወደሰው አደነቀው ማለት ነው ግን በሰው ጸባይ በሰው ስሌት ሊመጣ የሚችል እንዳልሆነም ገለጸ ማለት ነው ማንንም ሰው የፈለገው ደግ ቢባል ይሄ አይነት አቋም ሊያሳይ አይችልም አላህ ረህማውን ጸጋውን ስለቸረህ ብቻ አንተ የተለየህ ሰው ስለሆንክ ነው ይሄን ነገር ባልተጠበቀ መልኩ ምላሽ ሰጠኸው ይላል فبرحمة من الله ማለት ነው ማ ያለችው ለተእኪር ነው የመጣችው ለማጠንከር እና ከአላህ በተቸረህ ጸጋ አላህ ኢነከ ለዓላ ኹሉቂን ዐዚም እንዳለው ጸባው ከማንም ሰው የበለጠ የተካነና የተዋበ ታላቅ ሰው ብሎ ነበር ያንን ታላቅ ጸጋ ስለሰጠህ ብቻ እኔ ባልሰጥህ መቼም ሰው በተፈጥሮ ይሄን ያረጋል ተብሎ አይጠበቅም ነበር ማለቱ ነው በዛ ሳቢያ ሊንተ ለሁም لهؤلاء العصاة المخالفين እነዚህ ትእዛዝን ጥሰው ይሄን ሁሉ ችግር ያመጡብህን ሰዎች በመውቀስና በማመናጨቅ ፈንታ አንተ ምንም ነገር እንዳላጠፋ አድርገህ ምንም አይደል አላህ ይሻው ነው የሆነው خلاص ብለህ አለፍካቸው አይደለም ይላል እሱ እንኳን ያን ሁሉ ሲያብጠለጥላቸውና ሲወቅሳቸው ነብዩ አንዲት ቃል አላመለጣቸውም እናንተ ጉድ ያደረጋችሁን እንደዛ ደራብያችሁ አላህ ይህዲኩም እንኳን አላሉም ማለት ነው خلاص አላህ ያለው ሆነ በቃ ለወደፊት አላህ እንግዲህ ተخطو ይጠብቀን ብለህ ለዘብክላቸው የመለዘብ ቦታ ሳይሆን ያ ቦታ በጣም እንግዲህ የመከረሪያ ቦታ ነበረ ማለት ነው ተይወዳ ምን ታረጉኛላችሁ እና እንዲህ የምታረጉኝማ ከሆነ እስከመቼ ነው እናንተ ጋር የምጓዘው ብሎ ከፍ ዝቅ አድርጎ መውቀስና መክሰስ ነበር የሚጠበቀው ማለት ነው ያንን ሳታረግ በአላህ በሰጠህ ጸጋና ርህራሄ ለነዚህ ሰዎች ለስላሳ ቃል ብቻ ተናገርክ ምንም እንዳላጠፋ አድርገህ ማለት ነው ወለው ኩንተ ፈضን አንተ ጨካኝ ሰው ብትሆን ኑሮ ይላቸዋል ጨካኝ ሰው ብትሆን ኑሮ መሪዎች ብዙ ጊዜ ያው በአጠቃላይ በእንዲህ አይነት በጦርነት አካባቢ በተለይ ጨካኝ ነው ኮስታራ ካልሆነ ወታደራዊ አመራር ሊወጣው አይችልም እንደ ሌሎቹ ወታደሮች አንተ ጨካኝና ኮስታራ ብትሆን እኮ ኑሮ غليظ القلب ልብህ ደንዳና ልበ ደረቅ ብትሆን ኑሮ አንድ ነገር ጉዳት በሚደርስበት ጊዜ እናንተ እንዳደረጋችሁ ብለህ በጭካኔ በእነዚህ ባጥፋተኞቹ ላይ እርምጃ ለመውሰድ የምትቃጣ እንደገና ደግሞ የምትናገር ከርዳዳ ኃይለኛ ቃል የሚያቆስል ቃል ብትናገራቸው ወይም ደግሞ ልብህ ጨከን ብሎ በጣም አስደንጋጭ በሆነ ፊትክን አቆሳትረህ ብትቀርብ ኑሮ ለምፈዱ من حولك አለ ደግነቱ ይሄን አላደረክም እንጂ ይሄን ብታደርግ ኑሮ እነዚህ ሰዎች ከዛ ጊዜ በኋላ እንደተበተኑ በዛው ይቀሩ ነበር ይላል ምክንያቱም የፈጸሙት ስተት አሳፋሪ ነው አንተ ግንባርክን አጥቁረህ ኃይለኛ ጠጣር ቃል እየተናገርክ እንዲያረጋችሁ ምናምን የምትል ነገር ብትናገር ይሄ ሰው የቂም ይዞብናል በቃ ካሁን በኋላ ዘመድ ያደርገንም
ሁላችንም በቃ እንበተን ብለው እንዳሉ ትተው ይሄዱ ነበር ደግነቱ ብልህነህ አላህ በሰጠህ ጸጋ ያን ያህል ግዙፍ ወንጀል ተፈጽሞ ምንም ነገር እንዳላጠፉ አላህ የቀደረው ነው የሚሆነው አብሽሩ አይዟችሁ አትረበሹ ብለ አረጋጋቸው ይሄ በጣም የሚደነቅ ከማንም መሪ የማይጠበቅ አቀባበል በመቀበል አደንቀሃለሁ አላቸው ነብዩ አለይሂ ሰላቱ ወሰለም እና ተባው እንዴታ ተዙሪያ ይበተኑ ነበር ይሄ ትልቅ ደርስ ነው ለኡመቱ እንግዲህ ሰዎችን ሁሉ ጊዜ ስተት አይጠፋም በሰው ላይ የፈለገው ታማኝ አንተ በጣም ቅርብ ወዳጅህም ቢሆን አንድ ቀን ያጠፋል አንድ ቀን ያልጠበቀው ነገር ያደርጋል የዛ ጊዜ መጠንቀቅ አለብህ ያን ሰው እንዳትከስር ማለት ነው እና የፈጸመውን ስተት ብቻ በማጋነን አንተ እንዲያረከኝ ታብጠለጠልከው በቃ የሰው የካውን በኋላ ምንም አይሆነኝም አንድ ቀን አጋጣሚ እንትን ብሎ አደጋ ያመጣብኛል ይልና ለራሱ ይፈራል ትቶ ይሄዳል ማለት ነው አንተም ማታቀው ሀገር ትቶ ራስን ነፍስ ያውጭ ብሎ ይሄዳል የዛ ጊዜ ከሰርክ ማለት ነው ሌላም መተኪያ አታገኝም ነገሌን የሚያመሰሉ ወዳጆችን ጓደኞችን እኮ አባረራቸው እንዲህ ከተባለ ሁሉ ሰው እየሸሸ ነው የምትሄደው ባዶ እጅህን ትቀራለህ ማለት ነው የኢዳራን አዳብ ይጠቁማል ማለት ነው ሰው አጠፋ ብለ በአንድ ጥፋት በሁለት ጥፋት መቆሳተር ሰውን ማመናጨቅ እንትን ማለት አግባብ አይደለም እየተቻቻሉ ነው መሄድ ያለብህ እና ጥሩ አደረክ አንተ አላቸው አላህ ብዙ ጊዜ አምባገነኖች እዚህ ላይ ነው ችግራቸው ማለት ነው ስንት ጊዜ ከነሱ ጋራ ደማቸውን አፍሰው አጥታቸውን ከስክሰው ስንት ፍዳቸውን አይተው እንትን ያሉትን የቅርብ ጓደኞቻቸውን እዛው በሆነ ነገር ይፈነግለዋል ወዳውኑ እስር ቤት ይለቀዋል ይረሽነዋል ምክንያቱም ስልጣኑ የኔ ነው እዛ በኋላ ያምባገነን እየቀጠለ ሲሄድ ምን ይሆናል ሌሎችም ታማኞች ይፈራሉ ለገሌ ያልሆነ ገሌን እንዳድርጎት እኔንም ነገር እንደዚህ የሚያደርገኝ ይያለ ሁሉም እየሸሸ ይሄድና ተፈረከረካለህ ትበታተናለህ ትወድቃለህ ይሄንን አለማድረግህ ምንኛ ብልህ ነህ አላቸው አላህ Subhanahu Wa Ta'ala ይሄንንም ደግሞ ፈቢማ ረህመት ሚነላህ ከጌታ በሆነ ርህራሄ ይሄንን ሸጋ ጸባይ ጌታ ስላጎናጸፈህ ነው እንዴ የቻልካቸውና የታገስካቸው እንጂ እንደ ሰው አስተሳሰብማ ቢሆን ኑሮ እነዚህ ሰዎች በቀላሉ ሊታለፉ እንደማይገባ እኔ ራሴ አሳይቻለሁኝ አንተ ግን በጣም አስገራሚ በሆነ መልኩ ተቀብለህ ነገሩን አበረርከውና እነሱም እንዳይበተኑ የበለጠ እንዲወዱህና እንዲያከብሩህም አደረካቸው በዛ አቀራረብህ ይላቸዋል ማለት ነው ስለዚህ ከጀመርክ ቀጥልበት ይሄ ብቻ ይበቃም ማለት አላህ ሁሉ ጊዜ ደግነትን ይወዳል ምናላ አሁን እንዳላጠፉ ሸካራ ቃል ሳትናገር ሳትወክስ ሳትቆሳተር ተቀበልካቸው አይደለም የበለጠ ደስታቸው እንዲሟላ ልክ እኔ እንዲያልኩት ፈዕፉ ዐንሁም ማለት አፉ ብያቸዋለሁ በላቸው ያቺ ጭንቀት ነበረችባቸው በውስጡ እና ቁድወተን ቢላህ Subhanahu Wa Ta'ala ምን ብሏል እሱ ቅድም ማጠቃለያው ላይ ወለቀድ አፈላህ ዐንሁም ብሏል የኔን ሱና ተከተላላቸው አላህ አሁን አንተ የልብ ያው ያሳበህን በልብህ አድርገህ ያው በኢዳራ አካሃድ በስልታዊ አካሃድ ሰዎቹ እንዳይበተኑ ብለህ ተግስት አድርገህ ዝም ብለሃቸዋል ዝም ቢልም ያው በውስጡ ቂም አይጠፋውም የሚል ስጋት ስላለባቸው ፋፋንሁም ይፋ አድርገዋል በቃ ምንም ካሁን በኋላ እርሱት ያለፈውን ነገር ይቅር ብያቸዋለሁ አላህ ይቅር በላችሁ ብለህ የበለጠ እንዲቀርቡህና እንዲወዱህ አድርጋቸው ይላል ወስተግፊር ለሁም ደሞ ጨምሮ እና ያ የተፈጸመው ስተት በጌታ በኩልም እንዳይሰጉ ደግሞ እኔ ጌታን ለምንላችኋለሁ አይዟችሁ አላህ ይغفر لنا ወኢያኩም ብለህ አድርግላችሁ የዛ ጊዜ አንድነቱ የበለጠ እንደገና ይዳብራል ማለት ነው ይህ ነው የሰው ልጅ እንግዲህ የሚፈልገው ወሻዊርሁም ፊል አምሪ ሱብሃንአላህ ሶስተኛ ደግሞ በጉዳዩ ደግሞ አማክራቸው ምክንያቱም ታውን ቀደም አማክረው ነው እሁድ የወጡት አማክረው በሐሳብ ተከፋፈለ ኩሉ ነው ጣለ ኩሉ አንወጣም አለ ኩሉ መንገር ተመለሰ ኩሉ ከላተቶ መጣ ይሄ ሁሉ ስተት ተፈጸመ አይደለም የናንተን ጉዳይ አየሁት ካሁን በኋላ በአመራር ጉዳይ አያገባችሁም እኔ ያልኳችሁን ብቻ ስሩ ብለህ ያምባገነንነት አቋም እንዳትይዝ ተጠንቀቃላቸው ቢያጠፉም ሰዎች ጸባያቸው ነው ይሄ እና እናንተ ተንቀደም አማክሪያችሁ ያመጣችሁት ሁሉ ሐሳብ ትርጉም የሌለው ሆኗልና ካሁን በኋላ ያገባችሁም ብለህ አንተ ፈላጭ ቆራጭ እንዳትሆን ወሻዊርሁም ፊል አምር ታሁንም በኋላ በጉዳዩ አማክራቸው በሚያጋጥምህ ነገር ሁሉ ስታማክራቸው ቂሙ ቅሬታው ጭራሽ ተስር መሰረቱ ይፈልሳል ማለት ነው አለበለዚያ ታላመከርከው አንዲ ሰው ምንም ያለፈውን ስተታፉ ብያለሁ ብትለው ታማኝነት አጥቷል ማለት ነው ታማኝነት ስላጣ
ከዛ በኋላ ችግር በመጣ ቁጥር አንተ የምትሰጠውን ትእዛዝ ብቻ መቀበል ይሆናል ያ ከሆነ ደግሞ መተማመን የለም ማለት ነው እና ያ እንዳይሆን እንደዚህ ጉዳይ መጥቷል ይሄን ነገር እንዴት እናድርገው ብለህ ልክ እንደተለመደው አሁንም አማክራቸው የዛ ጊዜ አንደኛ ይሄ ሰውዬ ቂም አልያዘብንም እውነትም ተልቦ አፉ ብሎናል ማለት የበለጠ ይረጋገጣል ማለት ነው ሁለተኛ ደግሞ በዲኑ ላይ ባለቤትነት ይሰማቸዋል እናንተ ምክር ካልተጨመረበት እናንተ ካልተሳተፋችሁ እኔ ብቻዬን አልወጣውም ሲባል ባለቤትነት ይሰማቸዋል ከዛ በኋላ በሚወሰነው ውሳኔ ደግሞ ኃላፊነትን ይወስዳሉ ማለት ነው ችግር እንኳን ቢመጣ አንተ ራስህ ወሰንክ እኛ ምን አገባን አዘዝከን ትእዛዙን ፈጸምን ነው የሚለው ትተወዘወር ይላል ማለት ነው ግን አማክረህ ከሰራውሳ በሁላችሁም ፍቃድ በሁላችሁም ውሳኔ መሰረት ተሰራ ግን እንዲህ አይነት ስተት መጣ ከተባለ ይሄ ሁላችንም ኃላፊነት እንወስዳለን ያንተ ብቻ አይደለም ይልሃል ማለት ነው መጀመሪያ ራስህ ተወሰንክ ግን ያመጣው ችግር ግን እዳህን በጨርቅ ይልሃል ማለት ነው ያ እንዳይሆን አማክራቸው ይላል ስለዚህ አንድ ቀን ተፈጸመ ብለህ አንድ ሰው አኩርፈህ ካመራር ማረቅ የለብህም በሚያመጣው ነገር ሁሉ ምን እንዴት እናድርገው ስትለው መተማመን ይመጣል ተደጋግፋችሁ ጥሩ ውጤት ከመጣም የሁላችሁም ውጤት ነው መጥፎ ጉድለትም ከመጣ ደግሞ አንድ ሰው ብቻ አይሸከመውም ሁላችንም ያው ተስማምተን ያደረግነው ነው ይላል አንድነቱ ይጠበቃል ማለት ነው فاذا عزمت فتوكل على الله ግን አማክራቸው ስልህ ሁል ጊዜ በሌሎች በኩል የመጣውን ሐሳብ የግድ ተቀበል ማለትም አይደለም ይላል አንዳንድ ጊዜ አዳቡን ለመጠበቅ ታማክራለህ ግን ተሰዎች የሚመጣ ሐሳብ ታንተ ያልተሻለ ወይም የወረደ ሊሆን ይችላል ማለት ነው አንተ መሆን አለበት ብለህ የምታምነው ነገር አለ ግን ሰዎችን ታማክራለህ ስታማክር ልፍስፍስ ይሆናል ሐሳባቸው ዝም ብለው የሆነ ሐሳብ ያመጣሉ ያንን እንግዲህ አንተ ወሳኝ የሆነውን አቋም ክንተተ ለዚህ ለማይረባ ሐሳብ መንበርከክ አለብህ ያ ከሆነ ትገመግመዋለህ ማለት ነው የመጡትን ሐሳቦች ትገመግማቸዋለህ ገንቢ ሐሳብ ካለ የተሻለ ነገር ካለ እሱንም ጨምረህ ለውሳኔው ጉልበት ትሰጠዋለህ ካልሆነሳ ግድ ሰዎች የሰጡት ሐሳብ መቀበል ግዴታ ነው ማለት አይደለም فاذا عزمت على አንተ የራስክን ያው የስልጣንህን ኃላፊነት ተጠቅመህ እነዚህ ሐሳቦች መጥተዋል ከነዚህ ሐሳቦችና እኔ ካመንኩበት ማንኛው ይሻላል ብለህ ትገመግምና ያንተ የተሻለ ነው ብለህ ካወቅ ወይም ደግሞ በወህይ የተደገፈ ከሆነ የዛ ጊዜ ግድ አይደለም ሰው ያለውን ሁሉ ማድረግ እና መሆን ያለበት ይሄ ነው ተማክረናል አልহামዱሊላህ ሁሉንም አገናዘብነው አመሳከርነው ግን መሆን ያለበት በእኛ በኩል ይሄ ነው ብለናል ብለህ ተወስናለህ ማለት ነው አሚር መኖሩ ይሄ ነው እንትኑ ፈይሰላ መስጠት ይችላል ማለት ነው ግድ የመጣውን ሁሉ ተቃራኒ ሐሳቦች ይመጣሉ ሁሉንም ተተቀበልኩ ስራ ላይ መዋል አትችልም አንዱ አፍራሽ ሐሳብ ነው አንዱ መሃል ሰፋሪ ነው አንዱ ሙተጠሪፍ ነው ያን ሁሉ ሐሳብ አብሮ መወሰን አይቻልም ማለት ነው ሐሳቡን ታማክረዋለህ ሐሳቡን መስጠቱ ማሳተፍ ራሱ ጥሩ ውጤት ነው ሁሉ ሰው ገለልተኝነት የማይፈልግ መሆኑ እንዳይሰማው ነው ሁሉም ሐሳቡን ከሰጠ በኋላ ከዚህ በኋላ ያው አመራሩ አመዛዝኖ የሚሰጠውን ውሳኔ ተስማማላችሁ አይደለም ትላለህ አሁን ስለዚህ እነዚህ ሐሳቦች መጥተዋል ግን በእኛ በኩል አመዛኝና ጠቃሚ መስሎ የታየን ይሄ ነው ብለህ ታልክ ያንን መወሰን ይቻላል ማለት ነው መጀመሪያውኑ ሳታቀርብ ዝም ብለህ ባምባገነንነት ይሄ መሆን አለበት ማለትና አወያይተህ የተሻለውን መወሰን የተለያዩ ናቸው ማለት ነው فاذا عزمت ስለዚህ አንድ ነገር መሆን አለበት ብለህ ያመንከውን ነገር ከወሰንክ فتوكل على الله ተቃዋሚዎች እንኳን ቢኖሩ አትፍራ ይላል በአላህ ተመካ በኔ በኩል የሚያዋጣው ይሄ ነው ብሎ ካመነ አንድ አሚር ጌታ ይረዳኛል ብሎ ቆራጥ አቋም መያዝ አለበት እንጂ እገሌ ቅር ይለዋል ብለህ ታዋላዋይ ተወክ መወሰን አትችልም ማለት ነው እና አንድ ነገር ይሆናል ብለህ ያመንክበትን በጌታ ተመክተህ ወስነው በዛ ላይ ቀጥልበት ይላል ማን ان الله يحب المتوكلين በዚህ መልክ አዳቡን ጠብቆ ሹራ አድርጎ መሆን ያለበትን ነገር ከወሰነ አንድ አሚር በጌታው ላይ መወከልን ደግሞ መመካትን ከጨመረበት ተሟልቷል አዳቡ ማለት ነው ያኔ አላህ ደግሞ የሚመኩበትን ይወዳልና እኔ ደግፈሃለሁኝ ይሳካልሃል ኢላላ አላህ Subhanahu Wa Ta'ala እነዚህ ሁሉ አዳብ الاسلام አፈርደን በልተዋል በአሁኑ ጊዜ ማንም የሚያረግባቸው የሚሰራባቸው ሰዎች አናይም ይሄ ነው ችግሩ ኡመተል እስላም ማለት ነው እነዚህ ሁሉ ነገሮች ስራ ላይ ቢወሉ አንድ ችግር ሊኖር አይችልም ነበር ማለት ነው እንየንሱርኩም አላህ በማንኛውም ጌታ በሰጣችሁ መመሪያና ትእዛዝ እየተመራችሁ
አላህ Subhanahu Wa Ta'ala ደግሞ የዛ ጊዜ እናንተ ጋር መሆኑ አይቀርምና ከረዳችሁ ፈላ ጋሊበ ለኩም አላህ የረዳውን ማን ነው የሚያሸንፈው ይላል እና ሁለት ነው ዑንሱሩ የነስር ምንጩ ሁለት ነው ማለት ነው አንደኛ የአላህን መንሃጅ መከተል ሁለተኛ እናንተስ በርሳችሁ ያለ አላቃ እንዳይደፈርስ እንዳትፈረካከሱ መጠበቅ ከዛ በኋላ እነዚህ ነገሮች ከተሟሉ የግድ የአላህ ነስር ይመጣል የአላህ ነስር ከመጣ ደግሞ የፈለገ የምስራቁ የምዕራቡ ኃይል ቢቆለል ማን ነው የሚረታው ነው ያለሁበትን ይላል የነጅ ያለበትን ማን ነው የሚረታው ይምጣ እስቲ ይላል አላህ Subhanahu Wa Ta'ala ግን ይሄ በቀላሉ የምትመቱት ለምንድን ነው እነዚህን ሁሉ አደቦች አትጠብቁም መጀመሪያ ነገር አልተስማማችሁም እኔ ጋር ስላልተስማማችሁ ይውገርህ በየተዋሃለው የዛ ጊዜ የፈለገው መጥቶ ይወግርሃል መጀመሪያ እኔ ጋር ብትሰሩ እኮ የሁሉ ችግር የለም ፈላ ጋሊበ ለኩም አላህ የሱ መመሪያ ያከበረን ሰው ለማንም አሳልፎ እንደማይሰጠው የተረጋገጠ ነው ያ ከሆነ ደግሞ አንተን የሚያሸንፍ የለም ማለት ነው ውጤቱ فمن الذي ወን يخذلكم አላህ ደግሞ አዳቡን ሳታሟሉ ቀርታችሁ እሱ ጋራ ያለውን አላቃ አበላሽታችሁ አላህ አጋልጦ ተሰጣችሁ ለጥላት አንተማ ከኔ ፍቃድ ጋራ የምትሄድ አይደለም የራስ ጉዳይ ብሎ ተወረወረ فمن الذي ينصركم ማን ነው የሚረዳህ ጆርጅን ብትጠራው ሊረዳህ ይችላል ምስራቁ ምዕራቡን ፊቱን ነው የሚያዞርብህ ማለት ነው ወይም ለማታለል ዝም ብሎ አይዞሃለሁ እያለ በመጨረሻው ደቂቃ የሆነ ምክንያት ፈጥሮ ቁጭ ያረጋል ማለት ነው ወይም ቢመጣም ዝም ብሎ ለይስሙላ ያረጋ አንተን ኃይል አድቆ ባዶ እጅህን እንድትቀር ያደርጋል ማለት ነው እኔ የጣልኩትን ማን ነው የሚያነሳው እኔ ያነሳሁትን ማን ነው የሚጥለው ይላል አላህ Subhanahu Wa Ta'ala ይሄን ነገር እንግዲህ ኡመተል እስላም ቢረዱና በዚህ መመሪያ ላይ ህይወታቸውን ቢመሩ والله ባሁኑ ጊዜ ያለው ሁሉ ጥንቅጥ አንድም ሊኖር ነገር አይችልም ማለት ነው ምክንያቱም አላህ لا يخلف الميعاد ان الله على كل شيء قدير ይላልኩ አላህን የሚያይል ነገር አለ በሰማይ በመድር በባህር በምን የፈለገው ኃይል የፈለገው መሳሪያ ቢቆለል ቢኩን ነው አላህ ተፈለገ አውሎ ንፋስ አንስቶ ሁሉ ነው አመር ሊያደርገው ይችላል አየር ላይ እንዳለ ያን ነገር ባለማድረጋችን ግን አላህ ራሱ አሳልፎ ይሰፋ فمن يخذلكم እኔ መጀመሪያ እጄን አነሳለሁ አጋልጬ ተዋችኋለሁ የዛ ጊዜ የግራውም የቀኙም መጥቶ ይወግርሃል እኔ ብጠብቅህ ግን እኔ ጋር ብትስማማ እኔ ካምብ ብትሆን ማንንም ሊነካ አይችልም ይላል አላህ Subhanahu Wa Ta'ala እሺ فمن ينصركم الله እናንተን ከረዳችሁ ያው ለመረዳት ብቁ ሆናችሁ ተገኝታችሁ የኔን ርዳታ ተተለገሳችሁ ፈላ ጋሊበ ለኩም የፈለገው ኃይል ቢመጣ እናንተን የሚያይልና የሚያሸንፍ የለም ወይ يخذلكم አላህ ደግሞ አጋልጦ ተተዋችሁ እሱ እጁን ታነሳ فمن ذا الذي ينصركم ማን ነው እናንተ ሊረዳ የሚችለው ንገረኝ እስቲ ይላል من بعده ማለት من بعد خذلانه አላህ ያው አጋልጦ ከሰጠ በኋላ አላህ ቢተውህ ይረዳሃለሁ ብሎ የሚመጣለ ማን ነው እሱ የለም ይላል አላህ Subhanahu Wa Ta'ala وعلى الله فليتوكل المؤمنون ስለዚህ አማኞች ሁሉ ጊዜ ማድረግ የሚገባቸውን አድርገው በተረፈ በአላህ ላይ ይመኩ ይሄ ብቻ ነው የሚፈልገው ይሄን ካላደረጋችሁ ግን በራሳችሁ ላይ ውድቀትን ራሳችሁ ናችሁ የጋበዛችሁት ይለናል አላህ Subhanahu Wa Ta'ala وما كان لنبي ان يغل ይላል ማይመጣ ጉድ የለም እኮ የሰው ልጅ Subhanahu ነብይ ደግሞ የምርኮ ገንዘብን በድብቅ ሊሰርቅና ሊሞጠልፍ አይችልም ይላል ያልተጠበቀ ጉር ነው ይሄ ደግሞ ያሁኑ ይባስ እና ወመን يغلل የህብረተሰብን ንብረት በተለያየ ስልትና ዘዴ የሚቦጠብጥ ወይም የሚሞጠልፍማ ካለ የእቲ ቢማ ገለ يوم القيامه በዛች ያላግባብ በወሰዳትን ገንዘብ يوم القيامه على رؤوس الاشهاد በአለም ፊት በአደባባይ እኔ ሌባ ነኝ አጭበርባሪ አታላይ መንታፊ ነኝ እያለ ራሱ ያወጀ ይመጣል يوم القيامه ይሄንን ያወቀ እንዴት በዚህ ነገር ተጠራጥራላችሁ ሰውን ይላል ثم توفى كل نفس ከዛም በዛ በቂያማ ቀን እሱ ብቻ ሳይሆን ሌሎችም ጀራኢም የሰሩት ሁሉ ነፍስ የተባለች ሁሉ የሰራችውን ስራ ውጤቷን ትረከባለች ማከሰበት በዱንያ ላይ ያፈራችውን የሰራችውን وهم لا يظلمون ማንኛውም የሰራተኛ ከስራ ወረታው አይቀነስበትም ወይም ደግሞ በወንጀሉ ላይ አይጨመርበትም ሁሉም የሥራ ውጤቱን ነው የሚያገኘው ይላል ማለት ነው ይሄ የመጣበት ምክንያቱ ምንድነው
እስታሁን ሲያቁ ሑር ላይ ነበር ያለው ወደ በድር ይመልሰናል ይሄ አያት ማለት ነው የበድር ለታ ያው ዘመቻው በተሳካ መልክ ነው የተወጡት ከዛ ምርኮ የጥላትን ገንዘብና መሳሪያ በሚከፋፈሉበት ጊዜ የአቡ ጀህል ካባ ነበረች እንደዚህ ተላይ የሚደርባት የስልጣን ልብሱ ማለት ነው እሷን መጀመሪያ አይተዋታል ባሻጋሪ ምርጥ ናት በብዙ በውድ ዋጋ የምትገዛ ነገር ናት ኋላ ጠፋች ምርኮ ላይ ማለት ነው ስትጠፋ መሾካሾክ ጀመረ ሰው መቼም የገንዘብ ነገር ሱብሃንአላህ ያቺ ቆንጆ የሆነች ካባ እንደው የተደች እንደ ፀሐይ በፀሐው ጨረር ባሻጋሪ ትብለጨለጭ ነበር የተደች ሲባል ያው ደካማ ሰው አይጠፋምና ያው ያለቃን እቃ ለቃ ነው የሚወስደው መቼም ተራሰው አይወስድም ያው ነብዩ አስወስደዋት ይሆናል ብሎ አያሙ ነብዩ ሊሰርቁ ማለት ነው ምክንያቱም አለቃም ቢሆኑ በሸሪዓተል እስላም የተገኘው ንብረት ተሰብስቦ በአደባባይ ለተጋዎች በሙሉ እኩል ነው በፈረሰኝነትና በእግረኝነት ብቻ ነው ብልጫ የሚኖረው እንጂ ይሄ አለቃ ነው ይሄ ተራ ወታደር ነው የሚባል ነገር የለም እና ያቺ ቃ ስትጠፋ አላህ ለፊትና እኮ ነው የሚያመጣበት ነገር ያቺ ብርቅዬ የሆነች ቃ ስትጠፋ ማን ወሰዳት የሚለው ጥያቄ ሲነሳ እንግዲህ አንድ ደካማ ሰው ዝም ብሎ ያላሰበውንም የሚናገራል በአጋጣሚ ያው እንግዲህ አለቃ ገንዘብ አለቃ ነው እሳቸው አስወስደዋት ከሆነ እንጂ ማን ደፍሮ ይወስደላችን እቃ ብሎ አይናገርም እንዴሽ ነችና ብሎ ነብዬን ደሞ ሌባ አደረጋችሁት አለ አላህ Subhanahu Wa Ta'ala እኮ ይሄን አሮጌ በሰበሰ ጨርቅ ሰርቆ ያላህ ነብይ ሊደብቅ ጉር ነው ሱብሃንአላህ ስለዚህ የነብዩ ክብር የሚነካ ነገር ትንሽም ብትሆን አላህ አይወድም ወዳውኑ ነው መልስ የሚሰጣት ማለት ነው እና ወማ ካነ ለነብይን አየጉለን ለነብይ ምን አልአንቢያ የታላቁ የመጨረሻው ዝነኛውና መደምደሚያው ነብይ ይቅርና ተራ ነብይ እንኳን ቢሆን አለ አላህ Subhanahu Wa Ta'ala ዑሙመን የነብይን ክብር ምን ያህል እንደሆነ ለመግለጥ ለነብይ ምን አልአንቢያ ማንኛውም ነብይ ቢሆን አየጉለ የምርኮን ገንዘብ ደብቆ ስልጣኑን ተጠቅሞ መጨም ዙራ ለኔ ነው በክፍያ የምትመጣው ብሎ ተወዲሁ ልውሰዳት ብሎ ሊሞጠልፋት አይችልም ይላል ይሄ በጭራሽ የማይታሰብ ነገር ነው ወመን ይغሉ ይሄንን እኮ ቢያደርግ አንድ ሰው በስርዓቱ በህግ ያልደረሰውን ነገር ስልጣኑን ተጠቅሞ ዝም ብሎ ደብቆ ወሽቆ ቢወስዳት የእቲ ቢማ ገለ يوم القيامه ዛሬ ከሰው ቢሰውራትና ቢደብቃት يوم القيامه ያችን በህገ ወጥ መንገድ የወሰዳትን እቃ በአደባባይ እኔ ሌባ ነበርኩኝ እንደዚህ ይያለ እንደ ባንዲራ ያውለበለበ ይዞ ይቀርባል አማም አላህ ያ ነገር እንዲሆን ያቃል ነብይ ደግሞ ያን ያወቀ ያላህ ነብይ እናንተን ድሪቶ ይደብቃል አለ አላህ Subhanahu Wa Ta'ala ثم توفى كل نفس ما كسبت ከዚያም በዚሁ መልክ ማንኛውም ዙልም የሰራ ተንኮል የፈጸመ ሰው ዛሬ በዱንያ ላይ ቢደብቃት እንኳን ማንኛውም ነፍስ የሰራችውን ስራ ውጤት ታገኛለች እዛ መድረክ ላይ እና ወህም ላይ ዙለሙን እነዛ ሰራተኞች በሰሩት ስራ አይጨመርምም አይቀነስምም ሁሉም የሥራ ውጤታቸው ሳይበደል ሳይቀየር ይደርሳቸዋል ይህንን ያወቀ የአላህ መለክተኛ እንዴት ይህን ነገር ይወስዳል ብላችሁ ታሙታላችሁ በማለት መልስ ሰጠ ከዛ በኋላ እንዳለውም የሆነ ምስኪን ሰውዬ ያው በጣም ስላጎመጀችው ጠቅልሎ ወስዶ ደብቋት ነበር ኋላ ማን ወሰዳት የሚለው ጥያቄ እየሰፋ ሲሄድ ተረበሸና አልቻለም እኔ ነኝ የደበኩት ብሎ አመጣት ራሱ ማን የወሰዳት ግለሰብ እና ከወሰዳት በኋላ ወላሂ በጣም እኔ ችግረኛ ነኝ ጥሩ ዋጋ እንደምታወጣ ስለማቅ መቼም መልበስ እኔ አይገባኝም እና ሆነ ቦታ ወስጄ በጥሩ ዋጋ ሽጬ ችግሬን እወጣለሁ እየነበረና ይፈቀድልኛል አምጥቶ አፉ በሉኝና ልውሰዳት ብሎ ይጠይቃል ላ አሉ አቡበክር ተናደዱና እና አይገነው ለአሰዱ ወይኩል الضبع አሉ አንበሳ የጣለው እንጂ ይበላዋል እንዴት ይሆናል አሉ እና ወጀህልን እኮ የገደሉት አንበሶቹ ናቸው አንተ ተመሬት ተነስተ ብቻ ህዲያችን መጥልፈህ መጥተህ እኛ ልታባላ ደሞዝ ታጣላ ነብዩ ወስደውታል ይያልክ የምታሳማ ማፈሩን ተተ ደሞ ሽልማት ነው ምንሰጥ በብልግናው ላይ እኔ አልፈቅድም አሉ አቡበክር ትግስታቸው ተላመጠጠ ነብዩ መልስ ሳይሰጡ አቡበክርን በጣም ያከብሯቸዋል በቃ አቡበክር ውሳኔ ያደርጓል خلاص አይከባም አሉ ይሄ እንግዲህ የሰው ሊደካማ ጎን ሁሉ ጊዜም የፈለገው ቢሆን ዙሮ ዛቻተር እንደሚባለው እዚህ ደረጃ ደረሰ ማለት ነው ሰዎች ምንም የፈለገው ትልቅ ቢሆኑ
ስተትና ድክመት እንደማይታጣቸው ትምርት እንዲሆናቸው ነው አላህ ይህን ሁሉ ያደረገው هذا وصلى الله وسلم على النبي وإلى اللقاء والسلام عليكم ورحمة الله